ከቲፒኤልኤፍ ውሳኔ እንጀምራለን። እንግዲህ የሰጠነውን ርዕስ አይታችሁታል። ህወሓት አምርሯል የሚል ነው። ብልጽግናስ የሚል ደግሞ ጥያቄ ማዘል የሆነ ርዕስ ነው የሰጠነው። በእኛ እምነት ቲፒኤልኤፍ አምርሯል የሚል ግንዛቤ አለን። እሱን ሊያስረዳ የሚችል አይነት ነገር እንነጋገራለን። ከዛን የብልጽግናስ ምላሽ ምንድን ነው የሚሆነው የሚለውንም እሱ ደግሞ እንደዚሁ በሁለተኛ ክፍል እንነጋገርበታለን። የነጌታቸው ማሳሰቢያ፣ ከዛ ጋር ተያይዞ እየታየ ያለው የወጣቶች ሽሽትና የጉዞ እገዳም እንደዚሁ የምንመለከተው ጉዳይ ነው የሚሆነው። ተያያዥ ናቸው ሶስቱም። ትላንት ማታ ላይ ቲፒኤልኤፍ መግለጫ አውጥቷል። ሰሞኑን እንደሰማችሁት እኛም ስንነጋገርበት እንደነበረው ከሌሎችም ከኛም እንደሰማችሁት የቲፒኤልኤፍ ማዕከላዊ ኮሚቴ አስቸኳይ የሆነ ስብሰባ አድርጎ ነበር፣ ለ2 ቀን ያህል ማለት ነው። በዛ አስቸኳይ ስብሰባ ውስጥ ትላንት ይፋ ያደረገውን ውሳኔ መወሰኑ ሲወራ ነበረ። ተመሳሳይ ሲወራ የነበረው ከውስጥ መረጃ ደረሰን ብለው አንዳንድ ሰዎች ሲያወሩት የነበረውና እኛም እነሱን አምነን ስናስተጋባው የነበረውን አይነት ውሳኔ ወስኗል። ያ ውሳኔ የህወሓት ማዕከላዊ ኮሚቴ ውሳኔ ብቻ ሳይሆን በአጠቃላይ ትግራይ ውስጥ ያለው ስትራቴጂክ አቅም የሚሉት ያ ማለት ጊዜያዊ መንግስቱን ይጨምራል፣ ሰራዊቱን ይጨምራል፣ ፓርቲውን ይጨምራል። እነዚህ አካላት ለዛ ውሳኔ ድጋፋቸውን ሰጥተዋል የሚልም ነገር አለው እና ውሳኔው የህወሓት ማዕከላዊ ኮሚቴ ውሳኔ ብቻ ሳይሆን በእርግጥ ያንን ውሳኔ የወሰኑት እነሱ ብቻ ተሰብስበው ቢሆንም ነገር ግን ስትራቴጂክ አቅም የሚሏቸው ሰራዊቱን ይጨምራል፣ ጊዜያዊ መንግስቱን ይጨምራል፣ ደግፈውታል ይላል መግለጫቸው ላይ። ትግራይ ውስጥ ያለው ስትራቴጂክ አቅም የሚሉት ፓርቲው፣ መንግስት እና ሰራዊቱ የተስማሙበት የተግባቡበት አይነት ውሳኔ ነው ማለት ነው። በግለሰብ ደረጃ የማይግባቡበት የማይስማሙበት የተወሰኑ ሰዎች አሉ። ለምሳሌ ፓርቲ ውስጥ ከማዕከላዊ ኮሚቴው ውስጥ 4 ሰዎች ተቃውመውታል። ከሰራዊቱም እንደዚሁ የተወሰኑ ሰዎች መቃወማቸውን እናውቃለን። ከጊዜያዊ መንግስቱም በእርግጠኝነት ጄኔራል ታደሰ ወረደ ይቃወሙታል። ቲፒኤልኤፍ ግን ውሳኔውን አጠቃላይ ትግራይ ውስጥ ያለው ስትራቴጂክ አቅም የወሰነው ውሳኔ ነው ብሎ ነው ያቀረበው። ፓርቲው፣ መንግስት እና ሰራዊቱ የተግባቡበት አቋም የተግባቡበት ውሳኔ ነው ብሎ ነው ያቀረበው። ውሳኔው የሚከተለው ነው። በዋናነት የወሰኑት ውሳኔ አሁን ያለው ጊዜያዊ መንግስት እንዲፈርስ እና 2012 ላይ በተደረገው ምርጫ የተመረጠው እና እስካሁን ድረስ ታግዶ የነበረው መንግስት 2.8 ሚሊዮን የሚሆን ህዝብ የመረጠው መንግስት እንዲመለስ የሚል ውሳኔ ወሰኑት። በዋናነት ይሄ ነው ዋነኛው ውሳኔ ይሄ ነው። አሁን ያለው ጊዜያዊ መንግስት ይፈርሳል። ከዛን ዶክተር ደብረጽዮን ይመሩት የነበረው 2012 ላይ ከጦርነቱ አስቀድሞ የነበረው መንግስት ይመለሳል። ከ6 ከ7 ዓመት በኋላ ማለት ነው ይመለሳል የሚል ውሳኔ ነው የወሰኑት። ሌሎች የወሰኗቸው ውሳኔዎች አሉ፣ ግን ከዚህ ቀጥሎ የሚመጡ ናቸው። ለምሳሌ ከጎረቤት ሀገራት ጋር ያለንን ግንኙነት እናጠናክራለን የሚል አንድ አለ። ከዛ ውጪ ስቲል አሁንም ለውይይትም ለድርድርም ዝግጁ ነን የሚል ነገር አለ። ለህዝባቸው ያቀረቡት ጥሪዎች አሉ። ለተለያዩ የህብረተሰብ ክፍሎችም ውሳኔውን እንዲደግፉ ያቀረቡት ጥሪ አለ። ዋነኛው ውሳኔ ግን አሁን ያለው ጄኔራል ታደሰ ወረደ የሚመሩት ጊዜያዊ መንግስት ይፈርስና
ዶክተር ደብረጽዮን 2012 ላይ ወይንም ጦርነቱ ከመጀመሩ አስቀድሞ ትግራይ ላይ ብቻ በተካሄደ ምርጫ የተቋቋመውን መንግስት እንመልሳለን። ያ መንግስት የክልል ምክር ቤቱን ማለት ነው። የዞን፣ የወረዳ፣ የቀበሌ ምክር ቤቶች በዛን ጊዜ ላይ ምርጫ አልተደረገም። በዛን ጊዜ ላይ የተደረገው ምርጫ የክልል ምክር ቤቶችን የክልሉ ምክር ቤት ብቻ መወሰን ነው። ያን የክልል ምክር ቤት ይወሰናል፣ ይመለሳል ማለት ነው። በዋናነት ውሳኔው ይሄ ነው። ይህን ውሳኔ ለመወሰን ያበቃን የሚሉት ጉዳይ አንድ ጉዳይ ወይም ደግሞ በሁለት ሊመለስ ይችላል። አንዱ የፕሪቶሪያ ስምምነት አልተፈጸመም። በፕሪቶሪያ ስምምነት መሰረት የሚያነሱት ጥያቄ አለ ከተፈናቃዮች ጋር የተያያዘ። በፕሪቶሪያ ስምምነት ይገባናል የሚሉት ግዛት አለ፣ እሱም አልተመለሰም፣ ተፈናቃዮችም አልተመለሱም። እንደውም የፕሪቶሪያ ስምምነት የሰጠውን ጊዜ የፌዴራል መንግስት ወይንም ብልጽግና በሌላ አይነት መልኩ የዘር ማጥፋት ዘመቻውን ለመቀጠል ረድቶታል። እሱንም ሲያደርግ የነበረው በጦርነቱ ወቅት የጀመረውን ዘር ማጥፋት አሁን በሌላ አይነት መልኩ እያስቀጠለው ነው ያለው ከመፈጸም ይልቅ። ስለዚህ የፕሪቶሪያ ስምምነት ፈርሷል ነው። የፕሪቶሪያ ስምምነት ፈርሷል። ያፈረሰውም የፌዴራል መንግስት ወይንም ብልጽግና ነው። እኛ ስንታገስ ነበር፣ ስንጠይቅ ነበር፣ የሚሰማን አጣን። ስለዚህ ስላፈረሰው ለማፍረሱም ደግሞ ማሳያዎች ይጠቅሳሉ። ቅድም እንዳልኳቸው የተፈናቃይ ጉዳይ፣ የግዛት ጉዳይ በተደጋጋሚ ያነሳነው ጉዳይ ስለሆነ እነሱን አሁን በዝርዝር አንነጋገርም። ከዛ ውጪ የመሰረታዊ አገልግሎቶች፣ ነዳጅ፣ ደሞዝ ምናምን እነዚህ ነገሮችን መቆም፣ እንደገና ሰራዊቱ ትግራይን ከቦ ያለ መሆኑን እና ለጦርነት በብልጽግና በኩል ዝግጅት እየተደረገ መሆኑን እነዚህን ነገሮች ያነሳሉ። ከዛ ውጪ በቅርብ ጊዜ ውስጥ ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩን ስልጣን በተናጠል የማራዘም እርምጃ ነው። እነዚህን ነገሮች ይጠቅሱና የፕሪቶሪያ ስምምነት ፈርሷል። በማን በብልጽግና በኩል ስለፈረሰ ያ ታግዶ የነበረውን ይላሉ። ያ ታግዶ የነበረውን በ2012 ትግራይ ላይ ብቻ በተደረገ ምርጫ፣ ያም ምርጫ ነግራቸዋለሁ በማን እንደተደረገ በራሱ ትግራይ ውስጥ በተቋቋመ ኮሚሽን ነው፣ የምርጫ ኮሚሽን ነው ያ ምርጫ የተካሄደው እንጂ ትክክለኛ አካሄዱን የተከተለም አልነበረ። በዛ የተመሰረተውን መንግስት መልሰናል የሚል ነገር ያነሳሉ። እንግዲህ ምክንያታቸው ይሄ ነው። የፕሪቶሪያ ስምምነት የፌዴራል መንግስት አፈረሰው። ስላፈረሰው ታግዶ የነበረው በፕሪቶሪያ ስምምነት ታግዶ የነበረው ሰስፔንድ ተደርጎ የነበረውን መንግስት መልሰነዋል። ይሄን እንደሚሉ አይ ቲንክ እኔ ከዓመት በፊት ነው የተናገርኩት። በነገራችን ላይ ቲፒኤልኤፍ ፍላጎት ይሄን ሆኖ ማለት ነው። ከዓመት በፊት ነው የተናገርኩት። አሁንም ይህንን ውሳኔ ለምን እንደወሰኑ ምን እነግራችኋለሁ። ዋናው ነገር በቂ ነው ወይ ምክንያቱ የሚለውን እንየው። የፕሪቶሪያ ስምምነት ፈርሷል። እናም ደግሞ ዶክተር ደብረጽዮን ይመሩት የነበረው አስተዳደር ወይም ደግሞ ያ ፈርሷል የሚባለው የክልል ምክር ቤት ሰስፔንድ ታግዶ ነው እንጂ የቆየው አልፈረሰም የሚል ነገር ያነሳሉ። እቺ ያው የህግ ማምለጫ እየፈለጉ ነው ያሉት። የፕሪቶሪያ ስምምነት ላይ በግልጽ በዛን ወቅት ላይ የነበረው የክልል ምክር ቤት ፈርሷል የሚል ነገር የለውም። በግልጽ እንደዛ የተቀመጠ ነገር የለም። ጊዜያዊ መንግስት ግን በሁለቱ ንግግር እንደሚመሰረት ይገልጻል። ጊዜያዊ መንግስት የሚመሰረተው ያ መንግስት ፈርሶ ነው። አሁን ቲፒኤልኤፍ ምንድነው እያደረገ ያለው? ፈርሷል የሚል ነገር ስለሌለ አይ እኛ ምናምነው ሰስፔንድ መደረጉ እንጂ መፍረሱ አይደለም ብሎ ሊከራከሩ ነው እየፈለጉ ያሉት ማለት ነው። ህግ አካሄዷ እንደዛ በችን ክፍተት ነው ለመጠቀም የሚፈልጉት። በግልጽ ያ መንግስት ምን ሆነ የሚለውን ፕሪቶሪያ ስምምነት አይመለስም። ያ መንግስት ፈረሰ የሚለውን በግልጽ አላስቀመጠም። ያለው ምንድን ነው? ጊዜያዊ መንግስት በሁለቱ ዲያሎግ ጊዜያዊ መንግስት ይመሰረታል። ጊዜያዊ መንግስቱ የሚመሰረተው ያ መንግስት ሲፈርስ ነው እንጂ ታግዶ አይደለም።
አሁን እነሱ ፈረሰ የሚል ነገር ስለሌለ እኛ የገባን እኛ የተረዳ ነው ሰስፔንድ መደረጉ ብለው ጉንጭ አልፋ ክርክር ውስጥ ለመግባት ነው እየፈለጉ ያሉት። ኤኒዌይስ እሱን ለህግ ሰዎች እንደተው፣ ግን እችን ነው እያደረጉ ያሉት እነሱ። ያችን ፈርሷል የሚል በግልጽ ያ መንግስት ምን ሆኗል የሚለውን ነገር የሚገልጽ ነገር ፕሪቶሪያ ስምምነት ላይ ስለሌለ እናንተ ፈርሷል ብላችሁ ተረዱት፣ እኛ ደግሞ ሰስፔንድ ነው የተደረገው ብለን እንረዳዋለን ብለው እንግዲህ በዚች አይነት መልኩ ክርክር ውስጥ ለመግባት ነው። ኢንዌይስ ይሄ ምክንያት በቂ ነው ወይ ወይንስ አይደለም ካልን እውነት ለመናገር ይሄንን የክልል ምክር ቤት ለመመለስ ምንም አይነት በቂ ምክንያት የለም። ማንም የደገፈውም የለም። በነገራችን ላይ ራሱ ቲፒኤልኤፍ ካልሆነ በስተቀር ማንም ይህንን ውሳኔ የደገፈ ትግራይ ውስጥ ያለ የፖለቲካ ኃይል ወይም የፖለቲካ ሰው አታገኙ ራሳቸው ካልሆኑ በስተቀር። አንዳንዶቹም የሚቃወሙት ቢሆንም ግን በዚህን ወቅት ላይ መቃወም አስፈላጊ አይደለም ከሚል ስሌት ችላ ብለውታል። በቂ ምክንያት ነው ተብሎ አይታሰብም። ባለፈው ግን እንዳልኳችሁ የጄኔራል ታደሰ ወረደን ስልጣን የተራዘመበትን መንገድ ግን መቃወም እና እሱን አልቀበልም ማለት ይቻላል። እዛ ድረስ ይቻላል። ከዛ በላይ ግን መሄድ እና አሁን የወሰኑትን አይነት ውሳኔ ለመወሰን ግን በቂ ምክንያት ነው ብለን አናምንም። በራሱም ያ የክልል ምክር ቤት በእኛ እምነት ፈርሷል። አብዛኛው ሰው የሚረዳው እንደዛ ነው። መንግስት ታግዶ ይቆያል ምን ማለት ነው? መንግስትን የሚያክል ነገር ታግዶ እስከዚህ ጊዜ ድረስ ታግዶ 6 ዓመት 7 ዓመት ታግዶ የቆየ መንግስት ማለት ነው። ምን ማለት ነው? መንግስት ታግዶ ቆየ ማለት የለም። እንደዚህ አይነት ነገር እውነት አለ? ለመጀመሪያ ጊዜ ቲፒኤልኤፍ ሲል ሰማሁት። መንግስት ታግዶ ነው የቆየው። ምን ማለት ነው? ኤኒዌይስ ዛሬ እነሱን ጉዳይ እንትን ማለታችን አይደለም የምፈልገው። ዋናው ፍላጎታቸውን ልነግራችሁ ነው የምፈልገው። ምን ማለት ነው ይሄ ውሳኔ? ዋነኛው ጉዳይ ምን ማለት ነው? ተነጋግረናል ውሳኔያቸውን ምናምን በሚመለከት። ስለዚህ ዛሬ አንደጋገም ምን ማለት ነው? 3 ነገር ማለት ነው። ትላንት ህወሓት ያወጣው መግለጫ እና እዛ መግለጫ ላይ የታየው ውሳኔ እና አሁን የነገርኳችሁ ውሳኔ ማለት ነው። ምን ማለት ነው? 3 ነገሮችን ማለት ነው። ሰው በደንብ አንደርስታንድ ማድረግ ያለበት ይሄን ነው። 3 ነገሮችን ማለት ነው። አጠቃላይ መልእክቱ ለፌዴራል መንግስት ነው፣ ለማንም አይደለም። አጠቃላይ መልእክቱ ለፌዴራል መንግስት ነው። የፌዴራል መንግስትም ተርጉመ ተረዳው ነው ያሉት። በትግርኛ ብቻ ነው መግለጫ የተሰጠው። አማርኛም የለም እንግሊዘኛም የለም። በትግርኛ ብቻ ነው። የፌዴራል መንግስት ሲፈልግ አስተርጉሞ ይረዳው፣ ወይንም ደግሞ ያው ጠቅላይ ሚኒስቴሩ ስለሚያውቁ ትግርኛ ስለሚችሉ ይረዱታል ብለው ማስበው ሊሆን ይችላል። እንግዲህ አናውቅም። ሙሉ መልእክቱ ግን ለፌዴራል መንግስት ነው እና ለፌዴራል መንግስት 3 ነገሮችን ማለት ነው ይሄ ውሳኔ። ባለፈው ተነጋግረናል። ይሄ ውሳኔ ለትግራይ ህዝብ ምን ማለት እንደሆነ፣ ይሄ ውሳኔ ትግራይ ውስጥ ላሉ የፖለቲካ ኃይሎች ምን ማለት እንደሆነ፣ ይሄ ውሳኔ ትግራይ ውስጥ ላለው ጊዜያዊ አስተዳደር ምን ማለት እንደሆነ ተነጋግረናል። ለትግራይ ህዝብ ስፈልግ መንግስት አፈርሳለሁ፣ ስፈልግ መንግስት ተክላለው፣ ዝም ብለህ ትቀበላለህ ማለት ነው። ለትግራይ ፖለቲካ ኃይሎች በትግራይ ውስጥ ምንም አይነት ድርሻ የላችሁም ማለት ነው። ለጊዜያዊ አስተዳደሩ ያለኔ ህልውና የለህም፣ ስፈልግ አፈርሳለሁ፣ ስፈልግ አስቀጥልሃለሁ የሚል ነው። አጠቃላይ ትግራይ ውስጥ በላጭ ቆራጭ ቁጥር 1 እኔ ነኝ የሚል መልእክት ያለው እዛው ትግራይ ውስጥ ላለው ኃይል፣ ለፖለቲካ ኃይሎች ከህወሓት ውጭ ላሉት ማለት ነው፣ ለህዝቡ እና ለጊዜያዊ መንግስቱ ትግራይ ላይ እኛንን ፈላጭ ቆራጭ፣ ሌሎቻችሁ የእኛን ውሳኔ ከማስተጋባት ውጭ ሌላ ምንም
ነገር የላችሁም እንደማለት። ያንን መንግስት ሲያፈርስ ቲፒኤልኤፍ ከማንም ጋር አልተወያየም። ከብልጽግና ጋር ብቻ ፕሪቶሪያ ላይ ሄዶ ተነጋገረ፣ አፈረሰ። አሁንም ይህንን መንግስት መልሼ ተክለዋለሁ ሲል ከማንም ጋር አልተነጋገረ። በራሱ ማዕከላዊ ኮሚቴ ሰብስቦ እንመልሰው አሉ፣ መለሱ። ሲፈልጉ ያፈርሱታል፣ ሲፈልጉ ይመልሱታል። የትግራይ ህዝብ ከመቀበል ውጭ ሌላ ምንም ነገር የለው። እዛ ያሉ የፖለቲካ ኃይሎች ይህን ከመቀበል ውጭ ሌላ ድርሻ የላችሁም እየተባለ ጊዜያዊ መንግስቱም ከኛ ውጭ ባዶ ነህ፣ ማንም ይሾምህ ማንም፣ እኛ ካላጸደቅንልህ የለህም። እና ምን ማለት ነው? በትግራይ ውስጥ እኛን ፈላጭ ቆራጭ ማለት ነው። ይሄን ነግሬያችኋለሁ። ዛሬ የምንነጋገረው ይሄ ውሳኔ ለፌዴራል መንግስት ምን ማለት ነው፣ ለብልጽግና ምን ማለት ነው የሚለው 3 ነገሮችን ማለት ነው። 1 በትግራይ ላይ እኛ እንጂ አንተ አትወስንም የሚል መልእክት አለ። ጠቅላይ ሚኒስቴሩ ትግራይ ላይ ስልጣን የለዎትም የሚል መልእክት አለ። አንዱ እና ዋነኛው መልእክት ይሄ ነው። ጠቅላይ ሚኒስቴሩ የጄኔራል ታደሰ ወረደን ስልጣን አራዘሙ። እሱን ተከትሎ አንቀበልም ቅሬታ አቀረቡ። አሁን ደግሞ ጊዜያዊ መንግስቱ ራሱ ፈርሶ የነበረው መንግስት ይተካል። ያ ማለት እኛ የምንለው እንጂ ጠቅላይ ሚኒስቴሩ የሚፈልጉት አይሆንም። ትግራይ ላይ እኛ እንጂ እሳቸው አይወስኑም የሚል መልእክት አለው። የጠቅላይ ሚኒስቴሩን ስልጣን በግልጽ እየተጋፉት ነው። በግልጽ እየተጋፉ ነው። ይሄ ግልጽ መልእክት እኛ እንጂ እርሶ የሚፈልጉት አይሆንም። እርሶ የሚሾሙትን አካል አፍርሰን የራሳችንን ሰው መትከል እንችላለን። ትግራይ ላይ እንደዚህ አይነት ስልጣን የለውም። ሲፈልጉ ይሄን አማራ ክልል ላይ ያርጉት፣ ሲፈልጉ ይሄንን ኦሮሚያ ላይ ያደርጉት፣ ሲፈልጉ ጋምቤላ፣ ሲፈልጉ ቤንሻንጉል ላይ ያርጉት እንጂ ትግራይ ላይ እንዲህ አይቻልም። አንዱ መልእክት ይሄ ነው። ለጠቅላይ ሚኒስቴሩ ግልጽ መልእክት ነው። ትግራይ ላይ እንዳይደግሞት የሚል እንዳይደግሞት የሚለው በነገራችን ላይ ውሳኔው የማይቀለበስ ውሳኔ ነው ያሉት። ያ ማለት እናደርገዋለን ማለት ነው። ይሄ ውሳኔ አይቀለበስም ያሉት ስለመመጣበት ነው የተወኩት። የመጀመሪያው መልእክት ለጠቅላይ ሚኒስቴሩ ግልጽ መልእክት ነው። እንደዚህ አይነት ስልጣን ትግራይ ላይ የለዎትም የሚል መልእክት ነው። ይሄን ጠቅላይ ሚኒስቴሩ ይህንን ውሳኔ የቲፒኤልኤፍን ውሳኔ በየትኛውም አይነት መንገድ ቢረዱት ይህን መልእክት ግን አይሰጡትም። ቲፒኤልኤፍ በግልጽ ቋንቋ ነው አምርረዋል የምንለው። ለዛ በግልጽ የኛ እንጂ እርሶ ፍላጎት ትግራይ ላይ አይሆንም። አንዱ ይሄ ነው። ሁለተኛውና በጣም አምርሯል የሚባለው ነገራችን ላይ የፌዴራል የጠቅላይ ሚኒስቴሩን ስልጣን በዚህ አይነት በግልጽ መጋፋት ለሚመጣው ነገር ራስን ስታዘጋጅ፣ ስትወስን፣ ስታምር የምትወስነው ውሳኔ ወይም የምታደርገው ድርጊት ነው። አምርሯል ያለው ለዛ ቲፒኤልኤፍ አምርሯል። ጠቅላይ ሚኒስቴሩ ትግራይ ላይ ስልጣን የላቸውም የሚል ግልጽ መልእክት የማያሻማ ማለት መልእክት አስተላልፏል። በትግረኛ ነው። ጠቅላይ ሚኒስቴሩ ትግረኛ ይችላሉ፣ ይረዱታል። ይሄን ለሚመጣው ነገር በሙሉ ዝግጁ ስትሆን ምንም ይምጣ ምንም ብለህ ስትወስን የምታደርገው ነው። ጠቅላይ ሚኒስቴሩ በስልጣናቸው ሲመጣ ምን ማለት እንደሆነ ይታወቃል። ጠቅላይ ሚኒስቴሩ በስልጣናቸው ሲመጣ ወጣቶች ይሞታሉ፣ እናቶች ያለቅሳሉ፣ ቤት ይፈርሳል። እንደዛ በጠቅላይ ሚኒስቴሩ ስልጣን ስትመጣ ጣጣ አለው፣ መዘዝ አለው። ያውቁታል። እነሱ ደርሶባቸው አይተውታል።
እና ያ የሚመጣ ከሆነም እንቀበለዋለን ብለው ስላመረሩ ነው ጠቅላይ ሚኒስትሩን በግልጽ ቋንቋ ትግራይ ላይ ይሄ ስልጣን የለውት ሌላ ቦታ የሞክሩት ነው እያሉ ያሉት። አንድ ሁለተኛውና አደገኛው መልእክት የጠቅላይ ሚኒስትሩን አስተዳደር አናውቀውም ይላል። እንደ መንግስት አናውቀውም የሚል መልእክት አለ። ጠቅላይ ሚኒስትር አብይ አህመድ ሆይ እንደ መንግስት አናውቀውትም፣ የእርስዎን መንግስት ህጋዊ ነው ብለን አናምንም፣ አንቀበልም የሚል መልእክት አለ። ልብ በሉ፣ ትግራይ ላይ የተደረገው ምርጫ የፌዴራል መንግስት እውቅና የሌለው ምርጫ ነው። የፌዴሬሽን ምክር ቤት የምርጫ ጊዜውን አራዝሟል። ነገር የስድስተኛው የሀገራዊ ምርጫ ማለት ነው፣ ሰባተኛው የሚካሄደው አራዝሞታል። ሲራዘም ሁሉም ቦታ ነው፣ ትግራይ ውስጥም ጭምር። ግን ትግራይ ክልል በተለየ ሁኔታ ቲፒኤልኤፍ አይ የፌዴሬሽን ምክር ቤትን ውሳኔ አንቀበልም ብለው ምርጫ እናደርጋለን። ምርጫ ቦርድ ደግሞ ምርጫ በፌዴሬሽን ምክር ቤት በኩል መራዘሙን ስላወቀ ምርጫ ያደርግ። ስለዚህ ምን አደረጉ? የራሳቸውን የምርጫ ኮሚሽን ደግሞ አቋቋሙ። ግን በህገ መንግስቱ መሰረት ምርጫ የማድረግ ብቸኛ ስልጣን ያለው በተለይ ሀገራዊ የትኛውንም ምን ሀገራዊ ብቻ የትኛውንም ምርጫን የሚመለከት የክልል ምክር ቤትም ይሁን ለፓርላማም ይሁን ለዞንም ምክር ቤት ይሁን ለወረዳም ለቀበሌ ምክር ቤትም ይሁን ምርጫ በምርጫ ቦርድ ነው የሚደረገው። የፌዴራል ተቋም ነው ምርጫ ነው የሚያደርገው። ምርጫ ቦርድንም የራስህ ጉዳይ ብለው ክልላዊ የሆነ የምርጫ ኮሚሽን አቋቁመው ምርጫ አደረጉ። አሁን እንመልሰዋለን ያሉት መንግስት በዚህ ሂደት የተመረጠ የክልል ምክር ቤት በዚህ ሂደት የተመረጠ ማለት ለፌዴራል መንግስቱ ለፌዴራል ተቋማት እውቅና አልሰጥም ብሎ አላቃቸውም ብሎ ለነሱ ውሳኔ አልገዛም ብሎ የነሱ ውሳኔ ህገ መንግስታዊ ነው ብሎ ስለዚህ በህገ መንግስቱ እንደተቋቋሙ ተቋማት ቆጥሬያቸው የነሱን ትዕዛዝ አልፈጽምም ብሎ እውቅና ነስቶ ነው ቲፒኤልኤፍ ብቻው ያለው። ይህ ግልጽ ነው። በዛ ሂደት የተመረጠን መንግስት እመልሰዋለሁኝ ማለት ምን ማለት ነው? አላቅህም ማለት ነው። አላቅህም ማለት እውቅና የለህም እንደማለት ነው። ወዴት ሄዱ ማለት ነው? አሁን ላይ ብልጽግና ቲፒኤልኤፍን አላቆም ባይ ነው። አሁን ቲፒኤልኤፍም እንደ መንግስት አላቅህም እያለው ግልጽ መልእክት ነው። ይሄ ግልጽ መልእክት ምን ይዞ ይመጣል ይታወቃል። መቼ ይዞ ይመጣል እሱን ነው ማናውቀው። በእርግጥ ይዞት ሲመጣል እንግዲህ ምናየው ነው። ብልጽግና ምን አይነት ምላሽ ይመልሳል እናየዋለን። ግን ያሁን ጌታቸው ረዳም አብዛኛው ሰው በቃ ጦርነት አይቀሬ ነው እያለ በእርግጠኝነት ቲፒኤልኤፍም ይሄንን ያስባል። that is why መንግስትን እንመልሰዋለን ካሉ በኋላ ከጎረቤት ሀገራት ጋር ከጎረቤት ክልሎች ጋር ያለንን ግንኙነት ከምን ጊዜውም በላይ የምናጠናክርበት ወቅት ይሆናል ያሉት ለዛ ሌላ ለምንም አይደለም። ለወዳጅነት አይደለም፣ ለጦርነት ዝግጅት ነው። ሌላ ነገር የለም። ከአማራ ክልል ጋር ከአፋር ጋር ከኤርትራ ከሱዳንም ጋር እንገናኛለን እያሉ ጾታቸውን ያውቃሉ። ለዛም ነው እኛ ምን ያለው አምረዋል ያለው። በነገራችን ላይ ከዚህ በላይ ትልቅ ውሳኔ የለም። የመጨረሻውን ውሳኔ ነው የወሰኑት። የመጨረሻውን ውሳኔ ነው የወሰኑት። ሁለተኛው መልእክት ይሄ ነው። አናውቅም። አንዱ ምንድነው? ትግራይ ላይ እንዲህ አይነት ስልጣን የለውትም ለማን? ለጠቅላይ ሚኒስትሩ። ሁለተኛው አጠቃላይ እሳቸው የሚመሩትን የፌዴራል መንግስት ምንድነው የሚሉት? አናውቅም። ይህ ህገ መንግስታዊ ነው። አናውቅም፣ ለእናንተ አንታዘዝም የሚል መልእክት አለ።
ሶስተኛው የፕሪቶሪያ ስምምነት ከዚህ በኋላ የለም። ከዚህ በኋላ ቲፒኤልኤፍ የፕሪቶሪያ ስምምነት ጣሰ ምናምን ብትሉ የሚሰማ የለም። ከፈለጋችሁ አዲስ ድርድር እናድርግ፣ እንጂ ከዚህ በኋላ ፕሪቶሪያ ስምምነት የለም። ምን ማለት ነው ይሄ? የፕሪቶሪያ ስምምነት ዋነኛ መሰረቱ የፖለቲካ መሰረቱ ያ የክልል ምክር ቤት ፈርሶ በጊዜያዊ መንግስት መተካቱ እና ቲፒኤልኤፍ ምን ብሏል? ፕሪቶሪያ ስምምነት ልትሄዱ ለህገ መንግስቱ እና ህገ መንግስቱ ላቋቋማቸው ተቋማቶች ትዕዛዝ ተገዢ ነኝ፣ አከብራለሁ ብሏል። ዋነኛው ያ ነው። ፕሪቶሪያ ስምምነት ላይ ካያችሁ ቲፒኤልኤፍ አማጺ መንግስት ሆኖ አይደለም የተደራደረው። በህገ መንግስቱ ላይ አምጬ ነበረ፣ አመፅ አስነስቼ ነበር። እሱ ሳይሳካልኝ ስለቀረው አሁን ከነበርኩበትኝ ወደ ህገ መንግስታዊው መንገድ ተመልሻለሁ ነው የሚለው። ቲፒኤልኤፍ ያወራው እንደዛ ብሎ ነው ፕሪቶሪያ ስምምነት። ብልጽግና ደግሞ ከተመለስክ በመሄድ ምክንያት እንዲህ ብዬክ ነበር፣ ይሄም ተቋርጦ ነበር፣ ይመለሳል፣ ያልኩንም እመልሶ እቀይረዋለሁ የሚል የኃይል ሚዛኑ ማን ጋር እንደነበር ይታወቃል። የፌዴራል መንግስት ይቅርታ የተጠየቀ ያክል ልትቆጥሩት ትችላላችሁ። የፕሪቶሪያ ስምምነት እዚህ መንፈስ ላይ ነው የተመሰረተው። እዚህ መንፈስ ላይ ማለት መንግስቱ የፈረሰው ለዛ ነው። ከሌሎች አካላት ጋር ግንኙነት አላደርግም ያለው ለዛ ነው። ማለት ለጦርነት ማለት ነው። ከታጣቂዎች ጋርም ከሌሎች ሀገራቶችም ጋር ግንኙነት አላደርግም። ቲዲኤፍ የሚባል ኃይል መፍረስ አለበት ወይም ዲዲአር ይፈጸማል ያለው ለዚህ ነው። እነዚህ ነገሮች ከህገ መንግስቱ ውጪ ስለሆኑ እና በትግራይ ላይ ደግሞ የፌዴራል መንግስት በህገ መንግስቱ የተሰጡትን ስልጣኖች እቀበላለሁ፣ አከብራለሁ ይሄንንም ብሏል። ይሄ ማለት ምን ማለት ነው? ድሮ እንዲህ አልነበርኩም እያለ ድሮ እንዲህ አልነበርኩም፣ አሁን ግን ያ መንገዴ ስላላዋጣኝ ተመልሼ በዚህ አይነት መንገድ ለመንቀሳቀስ ፈርሜያለሁ ብሎ ነው የፈረመው። የፕሪቶሪያ ስምምነት መንፈሱ ይሄ ነው። አሁን ቲፒኤልኤፍ ይሄን መንፈስ ነው ያፈረሰው። ልክ ነበርኩ፣ ምንም ስህተት አልነበረብኝ፣ ወደ ነበርኩበትኝ መንገድ ተመልሻለሁ። እንደውም ስህተቱ ፕሪቶሪያን መፈረሜ ነው። ስህተቱ እሱ ነው። እንደዛ መፈረም አልነበረብኝ እና ምን ይላሉ መሰላችሁ? በጣም ኢንተረስቲንግ የሆነችው ጉዳይ ማለት በጣም ኢንተረስቲንግ የሆነችው ጉዳይ ለውይይት ለድርድር ዝግጁ ነን፣ ነገር ግን ይሄ የተመለሰው ምክር ቤት የትግራይ ሉዓላዊነት መገለጫ ስለሆነ የማይቀለበስ ውሳኔ ነው ይላል። ለውይይት ለድርድር ዝግጁ ነን፣ ነገር ግን ቅድመ ሁኔታ አለ። ያ ቅድመ ሁኔታ ምንድን ነው? ይሄ በ2012 በነበረው ምርጫ የተመረጠው መንግስት ወይም የክልል ምክር ቤት የትግራይ የሉዓላዊነት መገለጫ ስለሆነ እሱን በሚመለከት አሁን የወሰነው ውሳኔ አይቀለበስም። ይሄን ከተቀበላችሁ ለመወያየት ለመደራደር ዝግጁ ነን ይላል። በቃ እዚች ውስጥ ነው አሁን ቲፒኤልኤፍ ምንድነው የፈለገው የምትሉን የምታገኙት እዚህ ውስጥ ነው። እቺ ወሳኟ ፓርት እቺ ነች። አሁን የነገርኳችሁ ቲፒኤልኤፍ ድርድር ይፈልጋል። አዲስ ድርድር ይፈልጋል። ያ አዲስ ድርድር በ2012 ላይ የተቋቋመው እና በፕሪቶሪያ ስምምነት ፈረሰ የተባለው መንግስት እውቅና ሰጥቶት
ብልጽግና እውቅና ሰጥቶት እንዲደራደር ነው የሚፈልገው። የሁለት መንግስታት ድርድር እንዲሆን ነው የሚፈልገው። ፕሪቶሪያ ላይ እንደ አማጺ ነው የተደራደረው። ፕሪቶሪያ ላይ እንደ አማጺ ነው የፈረመው። አሁን እንደ ክልል መንግስት መደራደር ይፈልጋል። እንደ ክልል መንግስት መፈረም ይፈልጋል። ስለዚህ ምን እያለ ነው? እውቅና ስጠኝ እያለ እውቅና ስጠኝ፣ ከዛ በኋላ በልዩነቶቻችን ላይ መወያየት መደራደር እንችላለን። ምን እያለ ነው? ፕሪቶሪያ ተመልሶ አይመጣም። ይህን ነው ስነግራችሁ የከረምኩት። በነገራችን ላይ ቲፒኤልኤፍ አዲስ ድርድር ይፈልጋል። አሁንም አልዘጋውም። ለመወያየት ለመደራደር ዝግጁ ነን። አንዱ ውሳኔው ይሄ ነው። ውሸቱንም አይደለም፣ ለፖለቲካም ብሎም አይደለም። ምናልባት ወደ ጸብ ውስጥ ከተገባ በኋላ እኛ እኮ ለድርድር ዝግጁ ነን ምናምን በማለት በዚህ የሚገኝን የፖለቲካ ትርፍ ለማግኘት ብሎም አይደለም። ለምን ለመሰላችሁ? ያ የሆነው ምን ወስኖ ነው ወደ ጦርነት እየተገባ ያለው? ቲፒኤልኤፍ ምን አድርጎ ነው ወደ ግጭት እየተገባ ያለው? ቲፒኤልኤፍ እኮ አሁን ያደረገው ነገር እኮ ቶታሊ ፕሪቶሪያን እኮ በቃ አፍርሶታል። በቃ የለም ከዚህ በኋላ ፕሪቶሪያን እንዳታስቡት እያለ ለራሱ ለአፉ ያፈረሰው ብልጽግና ነው ይበል እንጂ ብልጽግናን ይክሰስበት እንጂ ከዚህ በኋላ ፕሪቶሪያን እንዳታስቡት እያለ ማሰብ የሚያስፈልገው አዲስ ድርድር ነው እያለ ያም ድርድር በ2012 ለተመሰረተው የክልል ምክር ቤት እውቅና የሚሰጥ ፕሪቶሪያ ላይ አማጺ ሆነን የፈረምነው የነጌታቸው ስህተት ነው የሚሉት ማለት ነው። አሁን ግን እንደ ክልል መንግስት እንፈራረም፣ እንደ ክልል መንግስት እንነጋገር፣ እንወያይ፣ እንደራደር እያለ ነው። ወሳኙ ፓርት የትላንትናው መግለጫ ይሄ ነው። ወሳኙ ፓርት ማለት ምንድን ነው የፈለገው? አዲስ ድርድር። ለምን? በሁለት ምክንያት ነው። አንደኛ ከእስር መውጣት ይፈልጋል። ልብ በሉ፣ ቲፒኤልኤፍ ምን አለ? ታግዶ የነበረው የክልል ምክር ቤት ምን መሆን አለበት? መመለስ አለበት ብለን ወስነናል አለ። ያ የክልል ምክር ቤት ምን ብሎ ነበር? ታግዶ ነበር። ምን እያለ ነው? በፕሪቶሪያ ስምምነት ያ መንግስት ታስሮ ነበር እያለ ታስሮ ነበር። አሁን ምንድን ያደረጉት? መፈታት ነው የፈለጉት። ፕሪቶሪያ ሲወድቅ ያ መንግስት ተፈታ። ይሄ ነበር ፍላጎታቸው። ፕሪቶሪያ እንዲፈርስ ፍላጎት ነበራቸው። ሰበብ ነበር የሚፈልጉት። አሁን የጄኔራል ታደሰ ወረደ ስልጣን መራዘምን በተናጠል መወሰኑን ምክንያት አድርገው ከዚህ ቀደም የነበሩና የሚያቀርቧቸውንም ክሶችንም ደማምረው ፕሪቶሪያ ፈርሷል አሉ። ልክ ፕሪቶሪያ ፈርሷል ሲሉ ዶክተር ደብረጽዮን ይመሩት የነበረው መንግስት ከምን ወጣ? ከእግድ ወጣ፣ ተፈታ። ትላንት እነ ዶክተር ደብረጽዮን ነፃነታቸውን ያወጡት ነፃነን ከዚህ በኋላ ነው። ፕሪቶሪያ የሚባል ሸክም የለብንም ከዚህ በኋላ ነው እና ነፃነታቸውን ነው። እስከ ከዚህ በኋላ በቃ ፕሪቶሪያ እያለን መጮቻ መሆን የለብንም። ታውቃላችሁ፣ ፕሪቶሪያ ስምምነትን እንደ እስር ቤት ነው የሚቆጥሩት፣ እንደ እስር ቤት። ለዛ ነው መንግስት ታግዶ ነበረ የሚሏችሁ። በማን የታገደው? በፕሪቶሪያ ስምምነት። አሁን ፕሪቶሪያ ስምምነት ሲነሳ ያ የታገደ መንግስት ምን ሆነ? ነፃ ሆነ። አሁን ጊዜ መንግስት የለም፣ ቦታውን እረከባለሁ እያለ እና ነፃነቱን ያወጀው እና የከፋው እንዳይመስላችሁ። አሁን እዛ ላይ እንደዛ ነው የሚመስለው። ለሰላም ብለን ብንታገስ የሚሰማን አጣን። ግን የፌዴራል መንግስት ይባስ ብሎ በጦርነቱ ወቅት የጀመረውን የዘር ማጥፋት ዘመቻ አስቀጠለበት። ያ ማለት የፕሪቶሪያ ስምምነት ጠበቃ ነበር የሚመስሉት። ይሄ ሁሉ ግን እየሆነብን ችለን ነበረ እያሉ ነው። ግን ውሳኔያቸው ግን ምንድን ነው?
አሁን የፕሪቶሪያ ስምምነት ስለፈረሰ ምን አሉ? ታግዶ የነበረው መንግስት ወደ ቦታው ይመለሳል። አሁን ነፃነቱን ያገኛል። ስለዚህ የፕሪቶሪያ ስምምነት መፍረሱ ጎዳቸው ወይንስ ጠቀማቸው? ጠቀማቸው። የሚጠቅማቸው ደግሞ ከሆነ ለዚህ ብለው ሰርተዋል። እንዳትሞኑ ለዚህ ብለው ሰርተዋል እና ትላንት ነፃነታቸውን ያው ያ መንግስት ታግዷል የሚሉ ፕሪቶሪያ ስምምነት ነው አግዶት የነበረው። ይሄን ታግዶ የሚቆይ መንግስት ለመጀመሪያ ጊዜ ከቲፒኤልኤፍ መስማት ነው። ኦኬ ቼክ አደርጋለሁ ግን እስቲ ምናልባት የዓለም ተሞክሮም ካለ እንደ አይነት ተሞክሮም ካለ ቼክ አደርጋለሁ። ግን ለመጀመሪያ ጊዜ ከቲፒኤልኤፍ መስማት ነው። ግን በዚህ ውስጥ ምን እየነገሩ ነው? ታስረን ነበር፣ ታግደን ነበር። በማን? በፕሪቶሪያ ስምምነት። አሁን እድሜ ለብልጽግና በራሱ ስህተት በራሱ ጥፋት ስምምነቱን አፈረሰው። ያ ታግዶ የነበረው ዶክተር ደብረጽዮን ይመሩት የነበረው አስተዳደር ምን ሆነ? ነፃ ሆነ እና ዶክተር ደብረጽዮንን አስቧቸው እጃቸው ላይ ፕሪቶሪያ የሚል ካቴና ታስሮባቸው እንዲህ ሲበጠሉት ማለት ይሄ ፕሪቶሪያ የሚባለውን ካቴና ትላንት በጠሱ እና ነፃነታቸውን ያወቁ። ትላንት አንዱ ፍላጎታቸው ይሄ ነው፣ ከእስር የመውጣት ነፃ የመሆን የነበረ ከዛሬ ድረስ ሲሰሩት የነበረው። እኛም በተደጋጋሚ ስንል ነው የነበረው። አዲስ ድርድር ነው የሚፈልጉት፣ ፕሪቶሪያ እንዲፈርስ ይፈልጋሉ፣ እስር ቤት ነው ለነሱ ስንል ነበር። አሁን ያን ካቴና ከእጃቸው ላይ በጠሱበት ውሳኔ ነው የትላንቱ ውሳኔ። አንድ ሁለተኛው ፍላጎታቸው በዚህ ውሳኔ በፕሪቶሪያ ስምምነት የመጣውን የሽንፈት ውጤት መቀልበስ ነው። የሽንፈት ውጤት እሱን መቀልበስ። በፕሪቶሪያ ስምምነት እንግዲህ ያው እንደነገርኳችሁ ታስረዋል። ዶክተር ደብረጽዮንም የጠቅላይ ሚኒስትሩ ትዕዛዝ እኮ ነው የተጻፈበት ይላሉ። እነ ጌታቸው ረዳን ይሄን አርጋችሁ መታችሁ ደግሞ ተደራደርን ትላላችሁ እንዲህ ብለው ይከሷቸዋል። ስለዚህ ግልጽ ነው ፕሪቶሪያ ለእነ ዶክተር ደብረጽዮን ምን ማለት እንደሆነ ግልጽ ነው። ሽንፈት ነው። ፕሪቶሪያን ባነበቡት ቁጥር ሽንፈታቸው ትዝ የሚላቸው። አሁን እሱን ውጤት መቀልበስ ነው የሚፈልጉት። ስለዚህ ምን እያደረጉ በምንድን ነው የሚቀለብሱት? በአሸናፊነት መቀልበስ ነው የሚፈልጉት። በአሸናፊነት ያን ሽንፈት ማካካስ ነው የሚፈልጉት። አሁን ምን እያሉ ነው? እንደራደር። ግን ምን ካደረግክ? አንተ በከለከልክበት ወቅት በህገ መንግስቱ መሰረት ምርጫ የማድረግ ኃላፊነት ያለበት አካል ባልመራው ሁኔታ በራሳችን ውሳኔ ራሳችንን በራሳችን የማስተዳደር መብታችንን በሚያረጋግጥ አይነት መልኩ በራሳችን ጊዜ በራሳችን ምርጫ ኮሚሽን ያስመረጥነውን ያቋቋምነውን መንግስት እወክልን እያሉ ካወክልን እንወያይ እንደራደር እያሉ ይሄ ለቲፒኤልኤፍ አሸናፊነት፣ ለብልጽግና ተሸናፊነት አምርረዋል እምላችሁ ለዛ ነው። አይደራደርም። በዚህ እንዴት ብሎ ሊደራደር እንደሚችል አላውቅም፣ ግን ብልጽግና አድርጎም ተብሎ አይታሰብም። እኔም ወደ ብልጽግና እንመጣለን። ለብልጽግና ግን በዚህ ጉዳይ ላይ ይሄንን እውቅና ሰጥቶ ይሄንን የክልል ምክር ቤት እውቅና ሰጥቶ ከተደራደረ ለብልጽግና ሽንፈት ነው የሚሆነው። ለነሱስ አሸናፊነት። በፕሪቶሪያ ስምምነት ግን የትግራይን ሉዓላዊነት ምልክት የሆነው መንግስት ያ ሽንፈታችን ነው የሚል ምሬት ነበራቸው።
አሁን እሱን መቀልበስ ነው የሚፈልጉት። መቀልበስ ነው የሚፈልጉት። ስለዚህ የቲፒኤልኤፍ ፍላጎት ምንድን ነው? አዲስ ስምምነት፣ ፕሪቶሪያን አሽቀንጥሮ መጣል። ፕሪቶሪያ ላይ እንደ አማጺ ነው የተስማሙት። አሁንስ በአዲሱ ስምምነት እንደ መንግስት መስማማት ይፈልጋሉ። ፕሪቶሪያ ላይ የመሰረቱትን መንግስት ያፈረሱበት ስምምነት፣ በአዲሱ ስምምነት የመሰረቱትን መንግስት እውቅና እንዲሰጥ የሚያደርግበት ስምምነት። ፕሪቶሪያ ላይ ሽንፈት ነበረ። በዚህ በአዲሱ አሸናፊ የሚሆኑበትን ስምምነት ነው እየፈለጉ። ትላንት በዋናነት ያወጁት ነው፣ አዲስ ስምምነት እንፈልጋለን። ከዚህ በኋላ ስለ ፕሪቶሪያ አናወራም። ፈርሷል፣ ብልጽግና አፍርሶታል። ከዚህ በኋላ ስለ ፕሪቶሪያ አናወራም። አዲስ ስምምነት ከተፈለገ ግን እንወያይ፣ እንነጋገር ነው እያሉ ያሉት። የቲፒኤልኤፍ ዋነኛው ፍላጎት ይሄ ነው። ይሳካልናል ብለው አያስቡ። ቅድም እንዳልኳችሁ አሁን እነሱ መለሱ ያሉትን የክልል ምክር ቤት የብልጽግና መንግስት እውቅና ሰጥቶ ከነሱ ጋር ቢወያይ ከነሱ ጋር ቢደራደር ኦሬዲ ማለት በቃ ሂዱ እንደማለት አቴን ነው ማለት በቃ አናውቅህም እያሉት ነው። ችግር የለውም አትወቁኝ በቃ እንደማለት አይነት ነገር ብልጽግና ሽንፈት ነው። ስለዚህ ይሄን ይቀበላል ብሎ መገመት ይከብዳል። ለነሱ ሊከብዳቸው ይችላል። ለዛ ደግሞ ምን እያደረጉ ነው? እየተዘጋጁ ነው። ምን አሉ? ከጎረቤት ክልሎች እና ከጎረቤት ሀገራት ጋር ያለንን የህዝብ ለህዝብ ግንኙነት አጠናክረን እንቀጥላለን። ያ ማለት በዚህ ውሳኔ ምክንያት ጦርነት ሊመጣ ይችላል። ለዛ በፍጥነት የክልሉን መንግስት ከመለስን በኋላ በፍጥነት እንዘጋጃለን የሚል ውሳኔ ነው ያስቀመጡት። ለእኔ ትላንት የተሰጠው መግለጫ የክልሉን መንግስት እንመልሳለን ከማለትም በላይ የነበረውን ከፕሪቶሪያ ስምምነት ጀምሮ የነበረውንና እስካሁን ድረስ ለንትርክ ለውጥረት ምክንያት የሆነው ድብቁ የቲፒኤልኤፍ ፍላጎት የተገለጠበት አዲስ ስምምነት አዲስ ስምምነት እንደ ክልላዊ መንግስት ሆኖ ራስን በራስ የማስተዳደር እና ምርጫ አድርጎ የራስን መንግስት እስከ መመስረት ድረስ በራስ መንገድ የሚደርስ መብት ያለው ክልላዊ መንግስት ሆነው በቃ ሌላ የምን ክልላዊ ሀገር መንግስት በለው እንደ አንድ ሀገር ሆነው መደራደር ይፈልጋል። በልዩነቶቻችን እንዴት እንቀጥል እንዴት እንለያይ በሚለው ሊሆን ይችላል። ዋናው ግን ፍላጎታቸው ምንድነው? አዲስ ስምምነት ካልሆነ ለማይቀረው ለጦርነቱ ዝግጁ ነን ነው እያሉ ያሉት። አምርረዋል እምላችሁ አምርረዋል። ይሄ የመጨረሻው ውሳኔ ነው። ከዚህ በላይ ነገ ሊወስኑት የሚችሉት ውሳኔ የለም። ይሄ የመጨረሻው ውሳኔ ነው ትላንት የወሰኑት። በመጨረሻው ውሳኔያቸውም ፍላጎታቸውን በግልጽ ተናግረዋል። ከዚህ በኋላ ፕሪቶሪያ የሚባል ነገር የለም፣ አዲስ ስምምነት እንስማማ ብለው ራሳቸውን ነፃ አውጥተዋል። እጃቸው ላይ ታስሮ ከነበረ እግራቸው ላይ ታስሮ ከነበረ ፕሪቶሪያ ከሚባል ካቴናና ሰንሰለት ትላንት ራሳቸውን አላቀዋል። ቲፒኤልኤፍ እነ ዶክተር ደብረጽዮን ትላንት ነፃነታቸውን ያወጡት አምርረዋል። ያለበት ምክንያት በዚህ ምክንያት Yo